በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ከማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 የአስሩ ልጃገረዶች ምሳሌ። ቀጥሎም ኢየሱስ እንዲህ አለ፣ በዚያን ጊዜ መንግሥተ ሰማይ መብራታቸውን ይዘው ሙሽራ ለመቀበል የወጡትን 10 ልጃገረዶችን ትመስላለች። ከነርሱ 5ቱ ሞኞች 5ቱ ብልሆች ነበሩ። ሞኞቹ ልጃገረዶች መብራታቸውን ይዙም ለመብራቱ የሚሆን ትርፍ ዘይት አልያዙም ነበር። ብልሆቹ ልጃገረዶች ግን ከመብራታቸው ጋር ትርፍ ዘይት በዕቃ ይዘው ነበር። ሙሽራው በመዘገየቱ ሁሉም እንቅልፍ ተጫጭኗቸው ተኙ። እኩለ ሌሊት ሲሆን ግን እነሆ ሙሽራው መጣ፣ ውጡና ተቀበሉት የሚል ውካታ ተሰማ። በዚያን ጊዜ ልጃገረዶቹ ሁሉ ተነሱና መብራታቸውን አዘጋጁ። ሞኞቹ ልጃገረዶች ብልሆቹን መብራታችን መጥፋቱ ስለሆነ እባካችሁ ከዘይታችሁ ስጡን አሏቸው። ብልሆቹ ልጃገረዶች ግን ለእኛና ለእናንተ የሚበቃ ዘይት የለንም፣ ይልቅስ ወደ ሱቅ ሂዱና ለእናንተ የሚሆን ዘይት ግዙ ስሉ መለሱላቸው። ሞኞቹ ልጃገረዶች ዘይት ለመግዛት በሄዱበት ወቅት ሙሽራው መጣ። ተዘጋጅተው የነበሩትም ልጃገረዶች ከሙሽራው ጋር ወደ ሰርጉ ግብዣ አዳራሽ ገቡ፣ በሩም ተዘጋ። በኋላም የቀሩት ልጃገረዶች መጡና ጌታ ሆይ ጌታ ሆይ እባክህ ክፈትልን አሉት። እርሱ ግን በእውነት እላችኋለሁ እኔ አላውቃችሁም ሲል መለሰላቸው። ስለዚህ ቀኑንና ሰዓቱን ስለማታውቁ ተግታችሁ ጠብቁ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። የተወደዳችሁ ውድ የእግዚአብሔር ቤተሰብ፣ እግዚአብሔርን እንድናመሰግን ይህን ሰዓት ባርኮ ቀድሶ ስለሰጠን በጤና ጠብቆን እያንዳንዳችን እኛ በዚህ ዓለም ላይ ያለን ሁሉም ነገር አመቺ ባይሆንም እግዚአብሔር ራሱ ነገሮቹን አስተካክሎ ሁሉም አመቺ አድርጎ ለዚህ ቀን ለዛሬው ቀን ስላበቃን ስሙ የተመሰገነ ይሁን። በዛሬው ከናንተ ጋር ለመካፈል እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ ያሳሰበኝ ኃይለ ቃል ወይም ሐሳብ ቢኖር እግዚአብሔርን የሚያስቆጣ ባህሪ የሚለውን ከናንተ ጋር በዚህ ሐሳብ ላይ ለመወያየት እፈልጋለሁ። ይህንንም ቃል የወሰድኩት ከሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች በጻፈው ምዕራፍ 1 ከቁጥር 18 ላይ እንዲህ የሚል ቃል እናገኛለን። እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገልጣልና ይላል። በዚህ እንግዲህ አርዕስት ላይ ይህ ቃልም የሚነግረን እግዚአብሔር የሚያስቆጣ ባህሪ ምን አይነት ባህሪ ነው? ምን አይነት ሰዎች ናቸው? እግዚአብሔርስ ይህን እንዲቆጣ ለምንድን ነው የምናደርገው? የሚሉትን ሐሳቦች ከእናንተ ጋር ዛሬ ለማንሳት እፈልጋለሁ። እግዚአብሔር እንግዲህ ከመጀመሪያ ጀምሮ ዓለምና በዓለም ላይ ያሉትንም ሰማይና በሰማይ ላይ ያሉ ፍጥረታትን ከፈጠረ በኋላ ምንድን ነው ያለው? ሁሉም ካየ በኋላ ሁሉም መልካም ነው ያለው። ግን ይህ ደግሞ እግዚአብሔርን የሚያስቆጣ ባህሪ ከየት መጣ? ለምንድን ነው እግዚአብሔር እዚህ በእኛ ላይ እንዲቆጣ የምናደርገው? ምን ስለጎደለብን ነው? ወይስ እግዚአብሔር ምን ስለከለከለን ነው እኛ ክፉዎች የምንባለው? እግዚአብሔር ሁሉም መልካም አለ፣ እውነትም መልካም ነው መሆኑንም ደግሞ አየ። ስለዚህ እነዚህ ክፉ ነገሮች፣ ክፋት ምንጭ የሆኑ ነገሮች ከሰይጣንና ከዚህ ዓለም የመጡትን እኛ ደግሞ በየቀኑ ተግባራዊ ስናደርግ እግዚአብሔርን እናስቆጣለን። ስለዚህ በዚህ ምክንያት ዓለም በፈተና ውስጥ ናት። ከዚህ ከኛ ስራ የተነሳ ማለት ነው። እጅግ በበዙና በውስብስብ ቀውሶች ውስጥ
እንገኛለን። የሰላም እጦት፣ የገበያ ውድነት፣ የተቃወሰ ኢኮኖሚ፣ የሰው ልጅ የተጓዘበት የተዛባ መንገድና ብዙ እነዚህን የመሰሉ ብዙ ነገሮች እኛን ከእግዚአብሔር መንገድ ያወጡናል። በዚህ ምክንያት ወደ ክፋት እንጓዛለን። እኛ ክፋት በሰራን ቁጥር እግዚአብሔርን ታዲያ እናስቆጣለን፣ እናሳዝናለን ማለት ነው። ዓለም ጣዖትን ትወዳለች፣ በኃጢአትም ትደሰታለች፣ ለራሷ ጥፋትን ትደግሳለች እና ወደ እግዚአብሔር እንድንመለስ እኛ ደግሞ ክርስቲያኖች የእግዚአብሔር ልጆች እግዚአብሔር በአምሳሉ የፈጠረን የራሱን በጎነትን፣ የዋህነትን፣ ትልቅነትን ያደለን ሰዎች ስለሆነን ከዚህ ከክፋት ወጥተን ደግነትን እንድንሰራ እግዚአብሔር በየቀኑ ይጠራናል። መንፈስ ቅዱስ እኛን ያገፋፋናል መልካም እንድንሰራ ማለት ነው። ስለዚህ እያንዳንዳችንም ተጠርተናል። በዛሬው ወንጌል ላይ እንደሰማነው እንግዲህ ሁለት አይነት ባህሪ ያላቸው እንግዲህ ሙሽሮች ይላል ወይም ልጃገረዶች ይላል። ስለዚህ እኛስ ዛሬ ይህን ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ የአስሩ ልጃገረዶች ምሳሌ የነገረው እኛም በየትኛው በኩል ነው ያለነው? በሞኞች በኩል ነው? በብልጦች? ብልጥ ማለት ምን ማለት ነው? ሞኝ ማለት ምን ማለት ነው? በመጽሐፍ ቅዱስ አነጋገር ከእግዚአብሔር ሐሳብና ከእቅዱ የወጡ ሁሉ ሞኞች ይላቸው ሞኞች ናቸው። እንደ እግዚአብሔር ፍቃድ የሚመላለሱ ብልጦች ናቸው። ለምን? በእግዚአብሔር ቃል ራሳቸውን የፈወሱ የለወጡ ከዚህ ከዓለም መከራና ስቃይ የተለዩ እኛ እንግዲህ በካቶሊክ ቤተክርስቲያን በኛ ቅዱሳን የምንላቸው ብልጥ ሆነው በክርስቶስ መንገድ የተጓዙ በክርስቶስ ሐሳብ የተመላለሱ እነሱ እንግዲህ መንግስተ ሰማይን ለማውረስ በቅተዋል፣ ቅዱሳን ሊባሉ ችሏል። ስለዚህ እያንዳንዳችን እኛም በእነዚያ መንገድ ቅዱሳን በሄዱት መንገድ እንድንጓዝ ክርስቶስ በተመላለሰ መንገድ እኛም እንድንመላለስ ይጠራናል፣ ይጋብዘናል። በዚህ በማቴዎስ ወንጌል ላይ ኢየሱስ ይህን ምሳሌ ሲጀምር መንግስተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ ከወጡ 10 ደናግል ጋር እንድንመሳሰል እንግዲህ ይጠራናል። እነሱ እንግዲህ መብራት፣ ዘይት ይይዛሉ፣ አስፈላጊውን ነገር አሟልቷሉ። እነዚያ ከ10 5ቱ ብልጦች። ሞኞች ደግሞ ያው እንደ ድሮም ይነጋል ይመሻል እያሉ በተመሳሳይ ጉዞ እየሄዱ የነበሩ ናቸው። ግን አንድ ቀን የክርስቶስ መምጫው በደረሰ ጊዜ ሰማይ ምድር ብሎ ቢጮሁም ዋጋ የለም። ከደረሰ በኋላ እኛ ወደዚህ ብንል አይሆንም። ስለዚህ ለእኛ ዛሬ የነዚህ የሞኞች ምሳሌ እንድንዘጋጅ ከክርስቶስ የሚሰጠን ማስተዋልን እንድንቀበል በሱ መንገድ እንድንጓዝ የነዚህ የ5ቱ ብልጦች መንገድ እኛ እንድንከተል ነው ክርስቶስ የሚጠራን እንጂ ተኝተን ከደረሰ በኋላ ጌታ ሆይ ማለት አያዋጣንም። ለዛ ነው ቀደም ብሎ ሐዋርያቶችም ነቢያትም የእግዚአብሔርን ቃል ይዘው የወጡት ሁሉ ለኛ ቀድሞ መንገድ እንድናዘጋጅ ነግረውናል። ጆሮአችን ይሰማል፣ ልቦናችን ማሰብ ይችላል። ነገር ግን ያንን ወደ ኋላ ተመልሰን እግዚአብሔር ምንድን ነው የሚለን እሱ በየትኛው ጎዳና እንድንጓዝ ነው የሚለውን ትንሽ ማሰላሰል ይጎለናል። ሰምተናል፣ ብዙዎች በተለያየ መንገድ የእግዚአብሔር መንግስት ቀርባለች እያሉ ሰብኳሉ፣ ሰምተናል። ነገር ግን ያ የሰማነውን ቃል ላይ ጸንተን መቆም ነው ያቃተን። ስለዚህ እግዚአብሔር የሚለን ምንድነው? ያስቆጣል። የኛ ባህሪ ክርስቶስን እግዚአብሔርን ያስቆጣል። በመጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 ላይ ምንድነው ምለው? እግዚአብሔር የሚጠላቸው 6 ነገሮች ይላል። እግዚአብሔርን የሚያስቆጣ ባህሪ በሚለው አርዕስት ላይ ይሄም ከሱ ጋር ይሄዳል። እግዚአብሔር የሚጠላቸው 6 ነገሮች እንዲያውም እርሱ የሚጸየፋቸው 7 ሲሆኑ እነሱም የሚከተሉ ናቸው። በንቀት የሚመለከት ዓይን፣
ሐሰትን የሚናገር ምላስ፣ ንጹሖች ሰዎችን የሚገሉ እጆች፣ ክፉ ሐሳብ የሚያፈልቅ አእምሮ፣ ወደ ክፋት ለመሮጥ የሚቸኩሉ እግሮች፣ በውሸት ላይ ውሸት እየጨመረ የሚናገር ምስክርና በወዳጆች መካከል ጠብ የሚያነሳሳ ሰው። ይህ ክርስቶስ አይወድም። ይህ ባህሪ ክርስቶስ አይወድም። በንቀት ሰውን መመልከት። ሰው ሁሉ እኩል ነው። ሰው ሁሉ እኩል ነው። በመጽሐፍ ቅዱስም በባህላችንም ሰውን እናከብራለን። እንግዳ ይከበራል። ግን እኛ ምናልባት ውስጣችን ንጹህ ካለመሆኑ የተነሳ ሌሎችንም በንቀት አይን እንመለከታቸዋለን፣ እንሰድባቸዋለን። እነሱ በትክክለኛው መንገድ እንድናግዛቸው ሲጠይቁንም በትክክለኛው መልስ አንመልሳቸው። ምክንያቱም ምንድነው? ከኛ ከውስጣችን የተነሳ ክርስቲያናዊ የማይመስል ባህሪ ከውስጥ ስለሚፈልቅ ሌሎችንም በዛ በቆሻሻ አይን ነው የምናየው። መሆን የለበትም። ልቦናችን ንጹህ ማድረግ አለብን። አይናችን ንጹህ መሆን አለበት። እጆቻችን ንጹህ መሆን አለባቸው። እግሮቻችንም ንጹህ መሆን አለባቸው። እግዚአብሔር በሚፈልገው መንገድ መጓዝ አለብን። እግዚአብሔር የሚፈልገው ነገሮችን መመልከት አለብን። ከዛ ውጪ ግን ያለው እግዚአብሔርን የሚያስቆጣ ባህሪ ስለሆነ እንግዲህ ይሄ ለዛሬ ንስሐ እንድንገባ የሚያስታውሰን ቃል ነው የሰማነው። ስለዚህ እያንዳንዳችን የተጠራንበት ዓላማ አለ። እግዚአብሔር ከመቆጣቱ በፊት የነበረው እና የኛ ተግባራችን አይቶ እግዚአብሔር የሚያስቆጣ ባህሪ ስናደርግ የሚገጥመን እንግዲህ አንድ አይነት አይደለም። ከእግዚአብሔር ጋር ያለው አንድነትም አንድ አይሆንም። በኃጢአታችን ምክንያት ከእግዚአብሔር ጋር ያለውን ቅዱስነት እሱ እንግዲህ ሲፈጥረን ምንድነው? የሰማይ አባታችሁ ፍጹም እንደሆነ እናንተም በኑሯችሁ በሕይወታችሁ ሁሉ ፍጹማን ሁኑ ይላል ማቴዎስ ወንጌል ምዕራፍ 5 ከቁጥር 48። ለዚህ ነው የተጠራ ነው። እግዚአብሔርን እንድናስቆጣ፣ በእግዚአብሔር እንድንኮነን፣ እንድንቀሰፍ አይደለም እግዚአብሔር የፈጠረን። በአምሳሉ ነው፣ በአራያ ነው የፈጠረን። ስለዚህ እኛ እግዚአብሔር ቅዱስ ከሆነ፣ እግዚአብሔር ፍጹም ከሆነ እኛም እያንዳንዳችን ፍጹማኖች እንዲሆን ቅዱሳን እንድንሆን ተጠርተናል። ስለዚህ ለቅድስና የተጠራ ሰው በዚህ ደግሞ በጉዞ በዓለማዊ ጉዞ ላይ ያንን የእግዚአብሔርን እቅድ ማበላሸት የለብንም፣ መቀየር የለብንም። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉም ቦታ የሚገኝ ነው። እኛ ምናልባት ሰዎች ስለሆንን በትንሽ አእምሯችን በትንሽ እውቀታችን እግዚአብሔርን እናታልላለን። እሱ አያየም ልንል እንችላለን። ግን እሱ ያያል፣ ያየናል። በትክክለኛ መንገድ እንድንጓዝ ይጠራናል። እግዚአብሔር እንግዲህ የሚያስቆጣ ባህሪውን ትተን እግዚአብሔር የሚወደውን ነገር እንድናደርግ ዛሬ ተጠርተናል። ምንድነው እግዚአብሔር የሚወደው ከኛ? ምን አይነት ባህሪ ነው እግዚአብሔር የሚወደው? እግዚአብሔር የሚወደው እንደ ቃሉ የሚመላለሱትን ነው። ሌሎችን እንደ ራሱ የሚወደውን ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ስናይ እንግዲህ የተባረኩ ናቸው፣ የተባረኩ ናቸው፣ የተባረኩ ናቸው የተባሉት አሉ። ስለዚህ ያንን ስራ እንድንተገበር ነው። ያንን ቅድስና መንገድ የተጠራን ሰዎች በቅድስና መንገድ እንድንጓዝ ነው እግዚአብሔር የሚፈልገን። ከዛ ውጪ ያለው እግዚአብሔርን የሚያስቆጣ ባህሪ ሆኖ ይታየናል። እግዚአብሔር በጥበቡ በማያሻማ መንገድ ቁልጭ አድርጎ እኛን በትክክለኛው መንገድ እንድንሄድ ይጠራናል፣ ያስተምረናል። እንግዲህ ቀኑንም ሆነ ሰዓቱን ስለማታውቁ ዘውትር ነቅታችሁ ጠብቁ በማለት በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ እኛ ነቅተን እንድንጠብቅ እንግዲህ ቀኑና ሰዓቱን ስለማታውቁ ይላል። የክርስቶስ መምጫ መቼ እንደሆነ አናውቅም። እንደ ሞኞች እንግዲህ ያው ትናንትም እንደዚህ ነው፣ ዛሬም ያው ይነጋል ይመሻል እያልን በስንፍና የምንቀመጥ ሰዎች ከሆንን በክርስቶስ ለኛ ቦታ የለንም፣ በመንግስተ ሰማይም ቦታ የለንም። በእግዚአብሔር ዘንድም እንኮነናለን እንጂ አንባረክም። ስለዚህ ለመባረክ በመንግስተ ሰማይ ለኛ የተዘጋጀውን ቦታ ለመውረስ እያንዳንዳችን የክርስቶስን መምጫ ነቅተን መጠበቅ አለብን። ከዚህ በፊት ያደረግነው ነገሮች ይለፉ፣ እነሱ ይሂዱ። መጥፎ ነገሮችን ትተን ምናልባት ከእግዚአብሔር የወረስናቸው ያገኘናቸው
በጎ ነገሮች መልካም ነገሮች ካሉ እነዚያን መለማመድ አለብን፣ ማሳደግ አለብን። በክርስቶስ ኢየሱስ መንገድ ፈለግ ተከትለን እኛም በእግዚአብሔር መባረክ አለብን እንጂ ይህን በውጣ ውረድ የበዛበት ዓለም ላይ ስንዳክር አማኞች ብለን በዛ በመከራ መንገድም እየተጓዝን ነው። ጥሩ ነው እየተጓዝን ነው። ነገር ግን እኛ አይ ኃጢአተኞች ነኝ፣ አይ እኔ ለዚህ የበቃው አይደለሁም እያልን ራሳችን ማማቀቅ ወይም የበታች ማድረግ ሳይሆን በንስሐ ታጥበን እንደ እግዚአብሔር ቅዱሳን ልንሆን እንችላለን። ምንም የሚያግደን ነገር የለም። ነገር ግን ኃጢአታችን ልቦናችንን ሸፍኖ አይናችንን ከድኖ መልካሙ ነገር እንዳናይ የእግዚአብሔርን ባህሪ እንዳንላበስ የሚያደርጉ ኃጢአቶችን መተው ነው ከኛ የሚፈለገው። ክርስቶስን ተግተን መጠበቅ አለብን። ለዚህ ነው የተጠራ ነው። ስለዚህ ውድ ወንድሞቼ እግዚአብሔር ይህን ምሳሌ ወይም እነዚህ እጆች ብሎ እንግዲህ እጆችን መልካም ይዙና መጥፎ ይዙ እጆች፣ ወደ መልካም የሚሄዱ እግሮችና ወደ መልካም ቦታ ወደ ቅዱስ ቦታ የሚሄዱ እግሮችን እያለ ሰውን ደግሞ ሁለት ከፍሎ የሚያይ አይን አያስፈልግም። እኛ እግዚአብሔር አንድ ነው፣ መንፈስ ቅዱስ አንድ ነው፣ ክርስቶስ አንድ ነው። ስለዚህ እኛም ወንድሞቻችን እህቶቻችን በአንድ ልቦና እንደ ራሳችን እንድንወድ እንደዛ ከሆነ እኛ እንባረካለን፣ የተባረኩ ናቸው እንባላለን በእግዚአብሔር ዘንድም። በዚህ በምድራዊ ህይወትም ሌሎች ለኛ ቦታ ሊሰጡን ይችላሉ። ምክንያቱም እኛ ተግባራችን የምንናገረውና የምንተገብረው ወይም የምናከናውነው ነገሮች አንድ ላይ የሚሄዱ ከሆነ ሰዎች እኛን ይከተሉናል፣ ያከብሩናል። ስለዚህ በሰው ዘንድም እንድንከበር በእግዚአብሔር ዘንድም የበለጠውን ደግሞ ቡራኬ እንድናገኝ እንድንባረክ የምንናገረውንና የምንኖረውን ህይወት አንድ ማድረግ አለብን። የምንናገረውና የምንኖረውን አንድ አይነት ማድረግ። እኛ የምንናገረው ሌላ፣ የምንሰብከው ሌላ፣ የምንዘምረው ሌላ፣ የምንኖረው ሌላ ከሆነ እንግዲህ እግዚአብሔርን እናስቆጣለን ማለት ነው። የሚያስቆጣ ባህሪ አንዱ ነው ማለት ነው። ስለዚህ እያንዳንዳችን እግዚአብሔር በእኛ እንዳይቆጣ እግዚአብሔር ቡራኬውን እንዲሰጠን የእሱ ባርኮት በቤታችን፣ በአካባቢያችን፣ በሀገራችን እንዲሰፍን፣ ሰላሙ ለሀገራችን እንዲሰፍን የምንጸልይ ሰዎች፣ በእግዚአብሔር ቃል የምንመላለስ ሰዎች መሆን አለብን። ያ ካልሆነ የኛ ክርስቲያን ነኝ ብለን በስም ብቻ መቆየታችን ወይ ጊዜያችን መቁጠሩ ብዙ ፋይዳ አያሰጥም። ስለዚህ በእግዚአብሔር ቡራኬ የምንመላለስ ሰዎች፣ በዚህ በምድራዊ ህይወትም በሰዎች የምንመሰገን በእግዚአብሔርም የምንመሰገን ሰዎች እንድንሆን እያንዳንዳችን በቃሉ መመላለስ አስፈላጊ ነው። በንስሐ ህይወት መመላለስ አስፈላጊ ነው። ሌሎችን እንደ ራሳችን መውደድ ተገቢ ነው፣ ግዴታም ነው። አንድ ክርስቲያን ከሆንን የእግዚአብሔር ልጅ ከሆንን ሌሎችንም ደግሞ ይሄ ወንድሜ ነው እህቴ ናት ብለን መቀበል አለብን እንጂ በንቀት ኃይል የምንመለከት ለሌሎች ክፋትን የምናስብ ሰዎች ከሆንን የኛ ባህሪ እሱ አይደለም። እኛ ክርስቲያኖች በህይወት ዘመናችን እግዚአብሔርን ማስደሰት፣ እኛ መኖር የምንፈልገውን የክርስቲያን ህይወት እንዳንኖር እንቅፋት ኃጢአት የሆኑትን ነገሮችን አስወግደን በንስሐ ታጥበን ሌሎችን በመውደድ እግዚአብሔርን በጸሎት በመጠየቅ መጽሐፍ ቅዱስን በማንበብ እንደ ቃሉ በመኖር በመጸለይ ከእግዚአብሔር ጋር የጠበቀ ወዳጅነት መፍጠር ይቻላል። ያ ነው የኛ ደግሞ ባህሪም መሆን ያለበት። እግዚአብሔርን ማስደሰት የምንችለው በዚህ አኳኋን ስንመላለስ ነው። ያ ካልሆነ እኛ እንግዲህ ክርስቲያኖችን እያልን በስም ብቻ ሌሎችንም እግዚአብሔርን ማታለል አይጠቅምም፣ የትም አያስከድንም። ስለዚህ ክርስቲያን ከሆንን እንደ ክርስቲያን እንደ ክርስቶስ መሆን አስፈላጊ ነው፣ መኖር አስፈላጊ ነው። ስለዚህ የዛሬው የእግዚአብሔር ቃል እኛን የሚያስተምረን ምንድነው? የመጀመሪያው እያንዳንዳችን እምነታችን አጥብቀን መያዝ እንዳለብን ነው። በሁለተኛ ደረጃ ደግሞ ይህ የያዝነው እምነት እንግዲህ ክርስቶስን የሚጋብዝ መሆን አለበት። እኛ የምንናገረው ሌላ፣ በእምነት ደግሞ አማኞች ነን ሌሎች እያሉ
የምናደርገው ሌላ ከሆነ እግዚአብሔርን ያስቆጣል፣ ከኛ ከጥሪያችን ጋርም አይሄድም። ስለዚህ እያንዳንዳችን ፍጹማን እንድንሆን ነው። በሁሉም ፍጹም የሆነው ሰላም እንድናገኝ ዘንድ በትሑት ልብ ወደ እግዚአብሔር መቅረብ፣ የተዳፈነውን የእግዚአብሔርን እውነት ማውጣት ቆፍረን ተዳፍኗል። በዚህ በዓለም ብልጭልጭ ነገሮች የእግዚአብሔር እውነት ተዳፍናለች፣ ተሰውራለች። ያንን ማውጣት አለብን። በምንድን ነው የምናወጣው? የምናወጣው በጸሎት በመትጋት እግዚአብሔርን ቀንም ማታም ሳንል ስናመሰግን፣ ለሌሎች ደግሞ የተናገርነው ነገር በስራ ላይ ደግሞ ስናውል ነው። በተግባርም በቃላትም ተመሳሳይ አንድ ሰዎች ስንሆን ነው የእግዚአብሔር እውነትን የምናወጣው። ምናልባት እውነትን አጥተው የተጨቆኑትን ደግሞ በዝም ብለን በማየት ችላ ብለን በማለፍ ሳይሆን ምንድነው ችግርሽ በማለት ጠጋ ብለን በመጠየቅ የነሱን ችግርን እንደ ችግራችን አድርገን ስንወስድ የእግዚአብሔር እውነትን ማውጣት ይቻላል። እግዚአብሔርን ማስደሰት ይቻላል። ያን ደግሞ እግዚአብሔር ኃይል ይሰጠናል። ያ ካልሆነ እንግዲህ እኛ ያው ትናንትም እኛ ነን፣ ዛሬም እኛው ነን፣ ነገም ተመሳሳይ ነገር ከሆነ ከእግዚአብሔር ቡራኬ አናገኝም። የዚህ ምድራዊ ህይወትም በትክክል መኖር እናልፋለን። ስለዚህ ውድ ወገኖቼ፣ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ የእግዚአብሔር ቃል ዛሬ እኛ እምነታችን አጥብቀን እንድንይዝ ነው። ክርስቶስን በሙላት እንድንጠብቅ ነው። በእንቅልፍ በኃጢአት ተሸንፈን ወድቀን በተገኘን ቁጥር ክርስቶስ ወደኛ ሲመጣ ያዝናል፣ ያስቆጣል። ስለዚህ ክርስቶስ በእኛ እንዳይቆጣ፣ መንፈስ ቅዱስ እንዳይቆጣ፣ እግዚአብሔር በእኛ እንዳይቆጣ እንደ እግዚአብሔር ቃል መመላለስ እንድንችል ዛሬው ወንጌልም የእግዚአብሔር ቃልም ዛሬ እኛ ህይወታችን እንድናስተካክል ይነግረናል። ስለዚህ ውድ ወንድሞቼ እግዚአብሔር በእኛ እንዲከብር፣ በእኛ እንዲደሰት የዚህ ዓለምን ህይወት እንግዲህ በማሳደድ እግዚአብሔር እንዳንተው፣ የዚህ የምድራዊ ህይወትም አስፈላጊ ነው፣ እንኖርበት። ነገር ግን ከዛ ባሻገር ያለውን የእግዚአብሔር መንግስት መፈለግ እንዳለብን፣ መሻት እንዳለብን፣ የእግዚአብሔርን መንግስት በሙላት ለመቀበል እያንዳንዳችን እምነታችን ንጹህ አድርገን ጽኑ እምነት ይዘን ክርስቶስን እንድንጠብቅ የዛሬው የእግዚአብሔር ቃል ይመክረናል። ስለዚህ እያንዳንዳችን ተጠርተናል። ለምንድን ነው የተጠራ ነው? እግዚአብሔርን ለማስቆጣት ነው? እግዚአብሔርን ለማሳዘን ነው? አይደለም። የክርስቲያን ጥሪ እግዚአብሔርን ለማስደሰት ክርስቶስን እንድንመስል ነው። ለዚህ ለዓለምም የሰላም መሳሪያ እንድንሆን ነው። ስለዚህ እያንዳንዳችን የተጠራንበት ዓላማ ይሄ ነው። ከዛ በኋላ በመንፈስ ራሳቸውን ድሆች ያደረጉት፣ በታዞ የሚኖሩት፣ እንደ እግዚአብሔር ቃል የሚመላለሱ የተባረኩ ናቸው። ስለዚህ እኛ የተጠራነው እንድንባረክ ነው። ለሌሎች ሰላም በሌለበት ሰላም እንድንሆን ነው። በቃልም በስራም ስለ ሰላም እንድንሰብክ ነው፣ እንድንናገር ነው። ስለዚህ እያንዳንዳችን ይህ በዚህ ቃል ተጽናንተን እግዚአብሔር በሚመራን መንገድ በሰፊው ጎዳና እየሄድን እግዚአብሔርን የምናስደስት ሰዎች መሆን አለብን። በመጨረሻ ላይ እንግዲህ እያንዳንዳችን የሰላም መሳሪያ እንድንሆን ተጠርተናል። ቅዱስ ፍራንቺስኮስ እንግዲህ በህይወቱ ሁሉ በስራም በተግባርም በቃላትም ለሌሎች የሰላም መሳሪያ ሆኖ አልፏልና እያንዳንዳችንም ደግሞ በዚህ በሰላም ጉዞ ላይ ለሌሎች ጥሩ አብነት በመስጠት ሰላም ባጣበት ቦታ ሁሉ የሰላም መሳሪያ እንድንሆን ተጋብዘናልና አንድ ላይ ይህን የቅዱስ ፍራንቺስኮስን ጸሎት በመጸለይ ዛሬ የእግዚአብሔርን ቃል ከእናንተ ጋር ሳካፍል በዚሁ አበቃለሁ። ስለዚህ እያንዳንዳችን የቅዱስ ፍራንቺስኮስን ጸሎት እንጸልያለን። ጌታ ሆይ የሰላም መሳሪያ እንዲሆን አድርገኝ። ጥል ባለበት ፍቅር፣ በደል ባለበት ይቅርታ፣ ክርክር ባለበት ስምምነት፣ ጥርጣሬ ባለበት እምነት፣ ስህተት ባለበት እውነት፣ ተስፋ መቁረጥ ባለበት መጽናናት፣ ሐዘን ባለበት ደስታ፣ ጨለማ ባለበት ብርሃን እንዲገኝ አደርግ ዘንድ አብቃኝ። ጌታ ሆይ ከመጽናናት ማጽናናት፣ ከመግባባት ማግባባት፣ ከመወደድ መውደድ፣ ከመቀበል መስጠት፣ ይቅር ከመባል ይቅር ማለት፣ የዘላለም ሕይወት ለማግኘት መሞት እንዳለብኝ ለማወቅ እርዳኝ።
አሜን። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን።